بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتكبرته يهود بيت السبوت السلام عليكم ورحمة الله وبركاته إن شاء الله زاري دقمو سورة الفاتحة أنك السدستن يمن قتل هنا المالتنا كذا بفتكن عند تبابلنو بدرسات مجمر علي كمخرج عند كدرسات مجرش علي دمو كصفة عند يالن قتل اللهم بلال እንግዲህ ባለፉት ደርሶቻችን ከመخرج አቅሶል ሐልቅ የጉሮሮችን ርቁ ክፍል ሐምዛህና ሐመርቡጣ እንደሚወጡ አይተናል። አቅሶል ሐልቅ የጉሮሮችን መካከለኛው ክፍል ለዓይንና ሐ እንደሚወጡ አይተናል። አድነል ሐልቅ የጉሮሮችን ቅርቡ ክፍል ደግሞ ዐይንና ኸ እንደሚወጡ አይተናል ማለት ነው። ከዛም ደግሞ ቆፍ የምላሳችን ሩቅ ክፍል ወይም ደግሞ አቅሶል ሊሳን ላይ ቆፍ የምላሳችን ሩቅ ክፍል ከላይኛው ስጋማ ላንቃችን ጋር ሲገናኝ እንደሚወጣ አይተናል። እዚሁ ዛሬ ደግሞ የምናየው እዚሁ አቅሶል ሊሳን ላይ ወይም ደግሞ የምላሳችን ሩቅ ክፍል ላይ እዚሁ ቋፍ ጋር የሚወጣ ነገር ግን በመخرج የተወሰነ የሚለያዩ በመخرجाቸው የተወሰነ ልዩነት አላቸው። እሱም እንዴት ነው? ሁለቶችም የምላሳችን ሩቅ ክፍል የሚወጡ ቢሆኑም ቆፍ ሲወጣ ከላይኛው ስጋማ ላንቃችን ክፍል ጋር በመላተም ሲሆን ካፍ ደግሞ ዛሬ የምናየው ካፍ ነው። ካፍ ደግሞ ከላይኛው የላንቃችን ክፍል ከስጋማው የተወሰነ ፓርት ወይም ደግሞ ክፍል እንዲሁም ደግሞ ከአጥንታማው ፓርት ሁለቱንም የያዘ ሆኖ እሱ ጋር የምላሳችን ሩቅ ክፍል በመላተም ይወጣል ማለት ነው። ፊደሉም ካ ኩ ኪ አክ እዚህ ጋር ለየት የሚያደርገው ስኩን በሚሆንበት ሰዓት ነው። ስኩን በሚሆንበት ሰዓት ባለፈው ካየኑ ሁለት ባህሪዎች አብረው በደንብ ግልጽ ነው ፊደሉ ጋር ይወጣሉ ማለት ነው። የመጀመሪያው ሸዲዳ የመታገት ማለት ነው። አጂድ ቀጢን በከት ብለን አይደለ? ካፍ ከዚህ ውስጥ ስላለች ይታገታል ስኩን በሚሆንበት ሰዓት አክ ሌላ ባህሪዋ فحثه شخص سكت ካፍ አለ የአየር ፍሰትም እንዳለው ባለፈው አይተናል ማለት ነው። ስለዚህ ሰከት ስለዚህ ካፍ የአየር ፍሰት ስላለው አክ ካገት ነው በኋላ ከዛ በኋላ የአየር ፍሰት ደግሞ እንቀጥላለን ማለት ነው። አክ ለምሳሌ ቁርአን ላይ أكثر الناس أكبر በዚህ መልኩ ይቀራል ማለት ነው። ስለዚህ ዛሬ ያየነው ካፍ ነው። መخرجም ልክ እንደ ቋፍ አቅሶል ሊሳን ላይ ሲሆን ግን አወጣጣቸው ይለያያል። ቋፍ ከላይኛው ስጋማ ፓርት ጋር በመገናኘት የላንቃችን ስጋማ ፓርት ጋር፣ ካፍ ሲሆን ደግሞ የሩቁ ምላሳችን ክፍል ከላይኛው የተወሰነ ስጋማና የተወሰነ አጥንታማ ፓርት ጋር በመላተም ይወጣል ማለት ነው። ወደ ቁርአኑ ስንመለስ اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم በዚህ መልኩ ይቀራል ማለት ነው። ወደ ትንታኔው ስንመለስ የመጀመሪያው ሐምዛ ነው። ሐምዛ ነብዳ ቢልከስር በከስራ እንጀምራለን። ባለፈው በፈትሐ እንጀምራለን ብለን ነበር። በፈትሐ የምንጀምረው ከሐምዘቱል ወስል በኋላ ላም ስኩን ወይ ደግሞ ላሙ ተዕሪፍ ሲመጣ ነው። እዚህ ጋር በከስራ የተጀመረበት ምክንያት በከስራ የሚጀመረው ቃሉ ፊዕል ሲሆን ወይም ደግሞ ድርጊት ወይም ግስ የምንለው ቃል ሆኖ ሲመጣ ኢህዲና ስንል ምራን ስንል ይሄ ድርጊት ወይም ደግሞ ተግባር ነው። ስለዚህ ከሐምዘቱል ወስል የሚመጣበት ቃል ግስ ወይም ደግሞ ድርጊት በሚሆንበት ሰዓት ማለት ነው የሐምዘቱል ወስል ሐረካ የሚወሰነው ፊደላትን በመቁጠር ነው ማለት ነው። ያ ማለት ከሐምዘቱል ወስል ጀምረን እንቆጥርና ሶስተኛው ፊደል ከስራ ከሆነ ሐምዘቱል ወስል ከስራ ይሆናል። ሶስተኛው ፊደል ሐምዛ ሐመርቡጣ ከዛ ዳል አሁንም ሶስተኛው ፊደል ፈትሐ ከሆነ ሐምዘቱል ወስል አሁንም ከስራ ይሆናል። ሌላው
ሐምዘቱል ወስል አንድ ሀ መርቡጣ ሁለት ዳል ደግሞ ضማ ቢሆን ያ ضማ ግን ምንድነው በደንብ ይሰመርበት ያ ضማ አስሊ ያልሆነ መሰረታዊ ያልሆነ በሆነ ምክንያት ضም የሆነ ከሆነ ሐምዘቱል ወስል ምን ይሆናል አሁንም ከስራ ይሆናል ማለት ነው። ስለዚህ እዚህ ጋር በዚህ መሰረት ስንሄድ ሐምዘቱል ወስል አንድ ሀ መርቡጣ ሁለት ዳል 3 ከስራ ሆኖ የመጣው ስለዚህ ከስራ ይሆናል ማለት ነው። ዳል ضማ ቢሆን ለምሳሌ ያ ضማ ደግሞ ድንገተኛ ቢሆን ሐምዘቱል ወስል ምን ይሆናል አሁንም ከስራ ይሆናል። ዳል ፈትሐ ቢሆንም ሐምዘቱል ወስል ምን ይሆናል ከስራ ይሆናል ማለት ነው። ነገር ግን ትክክለኛ ዳል ወይም ደግሞ ከሐምዘቱል ወስል ጀምረን አንድ ሀ መርቡጣ ሁለት ዳል 3 ትክክለኛ ዳል ضማ ቢሆን ደግሞ ሐምዘቱል ወስል ምን ይሆናል ضማ ይሆናል ማለት ነው። ስለዚህ እዚህ ጋር ነብዳ ቢልከስር በከስራ ነው የምንጀምረው። ለምን ስንቆጥረው ከሐምዘቱል ወስል ጀምረን ዳል ሶስተኛው ፊደል ከስራ ስለሆነ ማለት ነው። ፈትሐም ቢሆን ከስራ ነው የሚሆነው። ትክክለኛ አስሊ ያልሆነ ضማ ቢሆንም ሐምዘቱል ወስል ምን ይሆናል ከስራ ይሆናል ማለት ነው። ስለዚህ ኢ ብለን እንጀምራለን ማለት ነው። ኢ ስንል በደንብ ምን መሆን አለበት አገጫችን ዝቅ ማለት አለበት። ፊደሉ በደንብ መቅጠን አለበት ማለት ነው። እንዳይሆን ማለት ነው። ወይም ደግሞ ኤ ወደ ኤም እንዳይዞር ኢማላ እንዳይኖር ጥንቃቄ ማድረግ አለብን። ሌላኛው ሀ መርቡጣ ነው የጉሮሮአችን ሩቁ ክፍል የሚወጣው ማለት ነው። ምን ባህሪ ያለው ፈሐሰሁ ስንል የአየር ፍሰት አለው ማለት ነው። የአየር ፍሰት እናወጣለን ማለት ነው። ዲ ዳል ከስራ ነው። በደንብ እናቀጥነዋለን። ዲ ቀጥሎ ነው ፈትሐ ነው። ፋችንን እንከፍታለን ማለት ነው። ለፈትሐ ፊደላቶች ዲና ብናቆም በዚህ መልኩ ነው በአሊፍ ስበብ ማለት ነው። ወስል ካደረግን ግን ከኑን በኋላ ያለው አሊፍ ስኩን ምን ይሆናል ይወድቃል። ለምን ይወድቃል? ከመድ ፊደል በኋላ ማለት ነው ስኩን ወይም ደግሞ ሸዳ ከመጣ መዱ ምን ይሆናል ይወድቃል ማለት ነው። አሊፍ ስኩን በኋላ የመጣው ሷድ የሚቀራ የሆነው ሷድ ሸዳ ስለሆነ ምን ይሆናል ማለት ነው አሊፍ ስኩኑ ይወድቃል ማለት ነው። ስለዚህ ኢህዲና ሲራ ሳይሆን ምንለው ኢህዲና መዱ ስለሚወድቅ ማለት ነው። ቀጥሎ ሐምዘቱል ወስል ነው የመጣ ሐምዘቱል ወስል ምን ይሆናል ይወድቃል ማለት ነው። ይወድቃል ለምን ከተባለ የቃላት መካከል ላይ ስለመጣ ማለት ነው። ወይም ደግሞ የአረፍተ ነገሩ መካከል ላይ ስለመጣ መጀመሪያ ላይ ከመጣ ነው የሚቀረው ስላልን ማለት ነው። ቀጥሎ የመጣው ላሙ ሸምስያ ነው የመጣው። ላሙ ሸምስያ ለምን ተባለ? ከላም በኋላ ሷድ የሸምስያ ፊደል ስለሆነ ማለት ነው። ስለዚህ ላም ምን ይሆናል ወደ ሸምስያ ፊደል ወደ ሆነ ወደ ሷድ ኢድጋም ይሆናል ማለት ነው። ሷድን እናጠብቀዋለን ሸድ ስለሆነ ማለት ነው። ከስር ስለሆነ ከሚወፍሩ ፊደላቶች ነው። ከታች ምን ያ ተፍኺም ይላል ከሚወፍሩ ፊደላቶች ነው። ልክ እንደ ጦ የሚወፍሩ ፊደላቶችን አይተናል። ሁሩፉል እስቲዕላ ወይ ደግሞ የሚወፍሩ ፊደላቶች ተብሎ 7 አሉ ማለት ነው። ስለዚህ ይወፍራል። ነገር ግን በምናወፍርበት ሰዓት እነዚህ የሚወፍሩ ፊደላቶች የተፍኺም ደረጃ አላቸው ማለት ነው። ፈትሐ ሆኖ ከነሱ በኋላ አሊፍ ስኩን ከመጣ አሊፍ መቅሱራ ከመጣ ምን ይሆናል ማለት ነው የተፍኺም ደረጃው አንደኛ ነው። ፈትሐ ብቻ ሆኖ ከመጣ ደረጃው 2 ነው። ضم ሆኖ ከመጣ ደረጃው 3 ነው። ስኩን ሆኖ ከመጣ ደረጃው 4 ነው። ከስር ሆኖ ከመጣ ደረጃው 5 ነው ማለት ነው። ስለዚህ ደረጃ 5 ስለሆነ የተፍኺም ደረጃው በጣም ይቀንሳል ማለት ነው። ከሚወፍሩ ፊደል ነው ግን ይቀንሳል። ስለዚህ ዲናሶይ እዚህ ጋር ጥንቃቄ ማድረግ ያለብን ከንፈራችን ምን ሆነ የለበትም አይገባውም፣ አይመለከተውም። ከንፈር አይሰበሰብም ለሷድ ማለት ነው። የሚቀረው የምላሳችን ጫፍ ማለት ነው። ከታችኛው አፈና ያሱፍላ ማለት ነው። የጥርሳችን መባቂያ ከታችኛው ጋር በመላት ነው። ከንፈራችን ምንም አይመለከተውም። ከንፈራችን ሊሰበሰብ የሚችለው ضማ በሚሆንበት ሰዓት ብቻ ነው። እዚህ ጋር በደንብ ይሰመርበት ማለት ነው። ስለዚህ ዲናሶይ ቀጥሎ ራ ፈትሐ ሆኖ ነው የመጣው ይወፍራል። ضማ ከሆነም ይወፍራል፣ ከስር ከሆነ ይቀጥናል። ስለዚህ ይወፍራል እዚህ ጋር ማለት ነው። ዲናሲራ አሊፍ አልመቅሱራ መጣ መድ ጠቢዒ 2 ሐረካ እንስበዋለን ማለት ነው። ከዛ ቀጥሎ ጣ ፈትሐ ሆኖ ነው የመጣው የመወፈር ደረጃው ቅድም ባልነው መሰረት ማለት ነው ደረጃ 2 ነው ማለት ነው። ደረጃ 2 ደረጃ 1 ፈትሐ ሆኖ የሚወፍሩ ፊደላቶች ከነሱ በኋላ መድ ፈትሐ ተከትሎ የሚመጣ መድ እንግዲህ አሊፍ አልመቅሱራ ሊሆን ይችላል ወይም ደግሞ አሊፍ ስኩን ሊሆን ይችላል። እሱ ሲመጣ ነው። ስለዚህ ደረጃ 2 ደግሞ ፈትሐ ብቻ ሆኖ ሲመጣ ማለት ነው። ስለዚህ የተፍኺም ደረጃው ደረጃ 2 ነው።
نوفرالن اهدنا الصراط اهدنا الصراط نز صاد أراط ሁሉም ተፍኺም ናቸው የሚወፍሩ ናቸው ማለት ነው። እዚህ ጋር ሰው اهدنا الصراط المستقيم ተብሎ አይቀራማትም። اهدنا الصراط همزة الوصل ይወድቃል። ላም ስኩን ላሙል ቀመርያ ይባላል። ምክንያቱም ከላም ስኩን በኋላ የመጣው ሚም የቀመርያ ፊደል ስለሆነ ማለት ነው። ኢብጊ ሐጀከ ወኸፍ አቂመህ ሚም አለች ማለት ነው። ضم ሆና የመጣችው ከንፈራችን ይሰበሰባል። ضل ሙ ስንል ከንፈራችን መሰብሰብ አለበት። ቀጥሎ የመጣው ሲን ስኩን ነው የመጣው። ሲን እንግዲህ ሶፊር አላት አስ ትናንትና ባየነው መልኩ ማለት ነው። ሌላው ሲን ምን ባህሪ ያላት የአየር ፍሰት አለ። ፈሐዘሁ ሸኽሱን ሳከት ሲን አለ ማለት። ስለዚህ ጦልሙስ ቀጥሎ ፈትሐ ሆኖ ነው የመጣው። አፋችንን ከፍታለን። ከዛ ቀጥሎ ቆፍ ከስራ ሆኖ ነው የመጣው። ከሚወፍሩ ፊደላቶች ከሰባቱ ፊደላቶች ውስጥ ነው። ነገር ግን የተፍኺም ደረጃው የመጨረሻ አምስተኛ ደረጃ ነውና ይቀንሳል ማለት ነው። ጦልሙስተቂይ ሳይሆን ምን ነው ጦልሙስተቂም በዚህ መልኩ ማለት ነው። ቀጥሎ የመጣው ያ ስኩን ነው። ማቀብሉ ከስር ስለሆነ መድ ነው። ልናቆም ነው። መድ አሪዱ ሊስኩን ተሐረከ ዋጅብ 4 6 ደግሞ ይሳባል ማለት ነው። ደግሞ ጃኢዝ ይፈቀዳል ማለት ነው። ቀጥሎ ሚም ስኩን ስናቆም እናደርገዋለን። በይንያ ባህሪ አለው። የጉና ደረጃም አለው። ደረጃ 3 ማለት ነው። ስለዚህ ምን እናደርጋለን? ወልሙስተቂም በዚህ መልኩ ማለት ነው። ስለዚህ ስንቀረው ኢህዲና ሲራጠል ሙስተቂም اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم زغات ጥንቃቄ ማድረግ ያለብህ ጦል ላም አብሮ ከጧጋ እንዳይወፈርብን ማለት ነው። ሌላው ዛሬ የምናየው ከሲፋዎች ውስጥ ማለት ነው። ባለፈው ያየነው ሀምስን አይተናል። ተቃራኒ የሆነውን ጀህር አይተናል። ከዛ ደግሞ ሸዲዳ አይተናል። ተቃራኒ የሆነው ሪኻዋ፣ ከዛ በይንያ በመካከላቸው ያለውን። ዛሬ ደግሞ እስቲዕላ እናያለን ማለት። እስቲዕላ ማለት ያኒ ከፍ ማለት ሲሆን የምላሳችን ርቁ ክፍል ከፍ ሲል ፊደላቶች ወፍረው የሚወጡበት ባህሪ ነው ማለት ነው። የእስቲዕላ ፊደላቶችም 7 ናቸው ማለት ነው። የሚወፍሩ ፊደል ብለን ምንጠራቸው ማለት ነው። እነሱም ኾ፣ ሶድ፣ ዶድ፣ ጦ፣ ዞ፣ ገይን እና ቆፍ እነዚህ ናቸው ማለት ነው። ከነዚህ ውጭ ያሉት በአጠቃላይ ምን ይባላሉ? የእስቲፋል ፊደል ማለት ነው። ቀጣይ የምናይ ይሆናል ማለት ነው። ስለዚህ እነዚህ ፊደላቶች ስናገኛቸው እናወፍራቸዋለን ማለት ነው። የእስቲዕላ ፊደላቶች ለማወፈር የምላሳችንን ሩቆ ክፍል ምን እናደርጋለን? ከፍ እናደርጋለን። የምላሳችን ሩቆ ክፍል ወደ ላይ እርቲፋዕ ይኖራል፣ ከፍታ ይኖረዋል ማለት ነው። በዚህ መልኩ ምን እናደርጋለን? አወፍረን እንቀረዋለን ማለት ነው። ነገር ግን እዚህ ጋር የሚወፍሩበት ሁኔታ ይለያያል ማለትም ቅድም እንዳልነው 5 ደረጃዎች አሏቸው። ወይም ደግሞ የሑሩፉል እስቲዕላ የሚባሉት የመወፈር ደረጃቸው ይለያያል። 5 ደረጃ አላቸው። ፈትሐ ሆኖ አሊፍ ስኩን ወይም አሊፍ መቅሱራ ሲመጣ ደረጃ 1፣ ፈትሐ ብቻ ሆኖ ሲመጡ ደረጃ 2፣ ضم ሆኖ ሲመጡ ደረጃ 3፣ ስኩን ሆኖ ሲመጡ ደረጃ 4፣ ከስር ሆኖ ሲመጡ ደግሞ ደረጃ 5 ነው የተፍኺም ደረጃቸው የመወፈር ደረጃቸው ማለት። ስለዚህ ከስር ሲሆኑ እንደ ፈትሐ ወይም ደግሞ ከፈትሐ በኋላ መድጋት ተያይዞ ሲመጣ ባለው ሁኔታ እናወፍራቸውም ማለት ነው። ኢንሻአላህ በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።